ሻቢያ የፈራው ደርሷል። አልሲሲ ሽንፈቱን ተቀብሏል። አልቡርሃንም የውርደት ካባን ለብሷል። የኢትዮጵያ እውነትም በዓለም አደባባይ ከፍ ብሎ ተሰምቷል። ሶስቱ ሀገራት የውሸት ምስክር ሰድረው ስህተት የሆነ ምስል በሳተላይት ለቀው ኢትዮጵያ ሱዳንን ለማፈራረስ አርኤስኤፍን ትደግፋለች ሲሉ የአይጥ ምስክር ድንቢጥ ናት የሚባለውን ሮይተርስን የአይን ምስክር አድርገው ስሟን በዓለም አቀፍ መድረክ ለማጥፋት ብዙ ጥረት አደረጉ። ሰማዩን ቆፍረዋል፣ ምድርን ምሰዋል፣ ሐይቁንም አቋርጠዋል፣ አድማሳትንም ለማካለል ጥረት አድርገዋል። ይሁን እንጂ ውሸት የቱንም ያህል ቢሮጥ በፍጹም ከእውነት በፊት መሆን አይቻለውምና ግብፅ ከኤርትራ፣ ሱዳን ከሮይተርስ ተዳምረው ያጠፉት የኢትዮጵያ እውነት ዛሬ ላይ ኩልል እንዳለ የምንጭ ውሃ በዓለም አደባባይ ጥርት ብሎ እየተሰማ ይገኛል። በጀነራል አብዱል ፈታህ አልቡርሃን የሚደገፈው ሙስሊም ብራዘርሁድ በአሜሪካን የሽብርተኛ ቡድን ሰነድ ውስጥ ስሙ ሰፍሯል። አሁን ኢትዮጵያ በከሳሾቿ ፊት በከፍታ ላይ እየበረረች ትገኛለች። ጠላቶቿ አንገታቸውን ደፍተው፣ እሷ ግን ከታመነችለት እውነት ጋር በክብርና በሞገስ ጸንታ በቀጠናው ላይ የበላይነትን መውሰድ ከሚፈልጉ ተጻራሪ ኃይሎች ጋር በእኩልነት ጎን ለጎን እየሰራች ትገኛለች። የሀገር ውስጥ ባንዳዎችና የውጭ ጠላቶች በአንድ ላይ ሆነው መርከቧን ለማስጠም ከፍተኛ ጥረት ቢያደርጉም መርከቧም ሳትሰምጥ ማዕበሉም ኢትዮጵያን ሳያናውጻት ላለፉት 7 ዓመታት በእልፍ መገፋት ውስጥ ጠንካራና ለሃያላኑ ሀገራት እጅጉን አስፈላጊ ሆና እንድትቆይ ማድረግ ተችሏል። ለዚህ ሁሉ ጥንካሬ ምንጭ ሆነው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ኢትዮጵያ ለዘመናት ትታወቅበት ወደ ነበረው ቀይ ባህር እንድትመለስ ከፍተኛ ጥረት እያደረገ ይገኛል። ሰላምም ጦርነትም ካልነበረው የ20 ዓመት ቆይታ በኋላ ወደ ሰላም የተመለሱት ኢትዮጵያና ኤርትራ አሁን ላይ እጅግ መካረር ውስጥ ገብተዋል። ነገሩ ተለዋውጦ በሁለቱ ሀገራት ፍላጎቶች መሃል የመካከለኛው ምስራቅ ሀገራት የየራሳቸውን ፍላጎት ለማስፈጸም ከሁለቱም ሀገራት ጋር በጋራ እየሰሩ ይገኛሉ። ኢትዮጵያ የባህር በር ፍላጎቷንና የተለያዩ ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ግንኙነቷን ለማሳካት ከሁሉም የቀጠናው ሀገራት ጋር በጋራ እየሰራች ትገኛለች። የቱርኩ ፕሬዝዳንት የሆኑት ረሲብ ኤርዶሃን ወደ ኢትዮጵያ መምጣትን ተከትሎ እስራኤል ወደ አዲስ አበባ አይዛክ ኤርዞክን ልካለች። የተባበሩት አረብ ኤሚሬትስ በሼክ መሐመድ ቢን ዛይድ አልናህያን አማካኝነት የዛሬ 7 ዓመት ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጋር በቢሊዮን የሚቆጠሩ ኢንቨስትመንቶችን ወደ ስራ አስገብተው ስትራቴጂካዊ ስምምነት ፈጽመዋል። ሳውዲ አረቢያን ብትሆን በውጭ ሚኒስትሯ በኩል ኢትዮጵያና ኤርትራን ለማደራደር አንዴ አዲስ አበባ ሌላ ጊዜ ደግሞ አስመራ መክተሟን ተያይዟለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ የባህር በር እንደሚገባት ፈጽሞ አያስብም። ጭራሽ የኢትዮጵያን የህልውና ጥያቄ ወደ ጎን በማለት ነገሮችን ሁሉ ከተባበሩት አረብ ኤሚሬቶች ፍላጎት ጋር ለማያያዝ ጥረት እያደረገ ይገኛል። የሱዳኑ ወታደራዊ ኃይል መሪ የሆነው ጀነራል አብዱል ፈታህ አልቡርሃን ኢትዮጵያ በመሐመድ ሐምዳን ዳጋሎ ለሚመራው የፈጥኖ ደራሽ ኃይል ድጋፍ ትሰጣለች ሲል ይከሳል። ካይሮን ብትሆን በተደጋጋሚ ኢትዮጵያን በመሪዋ አብዱል ፈታህ አልሲሲ አማካኝነት እንዲሁም በውጭ ጉዳይ ሚኒስትር በድር አላቲ በኩል በዓለም የችሎታ አደባባዮች ማቆምን ስራቸው ካደረጉ ዓመታት ተቆጥረዋል። ራሷን እንደ አውሮፓዊት ሀገር መቁጠር የማትሻው ቱርክና የመካከለኛው ምስራቅ ሀገራት በአፍሪካ ቀንድ ላይ የየራሳቸውን ፍላጎት ለማስፈጸም ስጋ እንዳያሞራ በኢትዮጵያ ሰማይ ላይ እያንጃበቡ ይገኛሉ። 4 ሀገራት 4 አይነት ፍላጎት። እስራኤል ከቱርክ፣ ሳውዲ አረቢያ ከተባበሩት አረብ ኤሚሬቶች ጋር የሚያደርጉት የባላንጣነት ፉክክር። ይህ ውድድር አንዱ አንዱን ጥሎ ለመሄድ የሚደረግ ጂኦፖለቲካዊ ንጽጽርና ዲፕሎማሲያዊ ወዳጅነት እንዲሁም ወታደራዊ ጥምረትን ከአፍሪካ ቀንድ ሀገራት ጋር የሚያደርጉበት ትስስር ነው። እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ ሶማሊያ የእስራኤል የልብ ወዳጅ ናት ካለቻት የተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት ሙሉ ለሙሉ በጥሳለች። ሞቃዲሾ ይህንን ውሳኔ ወሰነችው ከሪያድ በመጣ ግፊት ነው የሚል እምነት ያደረባት አቡዳቢ በተበታተነው የሶማሊያ ፖለቲካ ውስጥ የራሷን ወዳጆች እያፈራች ትገኛለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከተባበሩት አረብ ኤሚሬቶች ጋር ተቋርጠው ከቱርክ ጋር የነበራቸውን ዘለግ ያለ ወዳጅነት ያስቀጠሉ ሲሆን የአንካራ የባህር ኃይል ከ10 በላይ ዘመናዊ ታንኮችንና ከባባድ መሳሪያዎችን ይዞ ሞቃዲሾ ደርሷል። ያ ብቻም አይደለም፣ የቱርክ የጦር አውሮፕላኖች በሞቃዲሾ ሰማይ ስር ዝቅ ብለው እንዲበሩ ተደርጓል። ይህ በረራ እንዲደረግ የተፈለገበት ዋነኛ ምክንያት ቱርክ ከሶማሊያ ጋር የነበራትን ያ ወታደራዊ ስምምነት ማደሷን ለእስራኤል ለማሳየት ሲሆን፣ ቴልአቪቭ በበኩሏ ከሶማሌላንድ በተጨማሪ በዋናው ሶማሊያ ስር የማይተዳደሩ ጁባላንድና ፑንትላንድን ከጎኗ ለማሰለፍ
ከፍተኛ ዲፕሎማሲያዊ መንገድ ጀምራለች። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ጊዜ ምቹ ሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ግብፅ ከኤርትራ፣ ሱዳን ከሮይተርስ፣ አብዱልፈታህ አልቡርሃን አልሲሲ እና ኢሳያስ አፈወርቂ በኢትዮጵያ የባህር በር ፍላጎት ላይ እንቅፋት ሆነው ቢቆሙም ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን ተሰልፏል። ኢትዮጵያ ቱርክ ከእስራኤል፣ ኤሚሬትስ ከሳውዲ ጋር ያላቸውን ባላንጣነት አቻችላ ከጂኦፖለቲካዊ ስትራቴጂክ አንጻር ከዲፕሎማሲያዊ ግንኙነትና ከወታደራዊ ጥምረት አንጻር እየሰራች ያለችው ስራ ሻቢያን እያፈራረሰ አልቡርሃንን እያንበረከከ ግብፅን ደግሞ ወገቤን እያስባለ ይገኛል። ይህ ሁሉ ነገር ሲሆን ግን ኢትዮጵያ ላለፉት 7 ዓመታት በኮቪድ-19ና በሩሲያ ዩክሬን ጦርነት ኢኮኖሚያው ላይ አደጋ ተጋርጦ ነበር። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ይህንን ክፉ ጊዜ በአሸናፊነት ተወጥቷል። አሁን ደግሞ እስራኤልና አሜሪካን ሆነው በኢራን ላይ የከፈቱት ጦርነት በኢራንና በኦማን መካከል የሚገኘውንና የዓለምን 1/5 ነዳጅ የሚተላለፍበት ሆርሙዝ ወሽመጥን እንዲዘጋ አድርጓል። ይህ ወሽመጥ መዘጋቱ ደግሞ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲያሳይ አድርጓል። ኢትዮጵያም ይህንን አስመልክቶ በነዳጅ ዋጋ ላይ ጭማሪ ማድረጓ ተሰምቷል። አጠቃላይ ይሄ ጦርነት በኢትዮጵያ ላይ ምን ያስከትላል፣ ኢትዮጵያስ እንዴት ትሻገረዋለች የሚለውን ጉዳይ እንዳስስበታለን። ከዚህ ውጭ ደግሞ ኢትዮጵያ ከእስራኤል፣ ከተባበሩት አረብ ኤሚሬቶች፣ ከሳውዲና ከቱርክ የሚመጡ ፍላጎቶችን እንዴት ታስተናግዳለች የሚለውን ጉዳይ ከኢትዮጵያ የባህር በር ፍላጎት አንጻር እንመለከቷለን። ዝግጅቱም በማጠናከርና በማቅረብ እኔ ቢንያም ከድር አብራችሁ የምቆይ ሲሆን እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክ እና ሼር ማድረጉን አይዘንጉ። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበል። አሁን የኢትዮጵያ እውነተኛ ፈተና እየተቃረበ ይመስላል። ከፊታችን ከባድ ጊዜ ጠብቀናል። የመካከለኛው ምስራቅ ውጥረት በተራዘመ ቁጥር ኢራን ከምትጎዳው የበለጠ ኢትዮጵያ የምትከፍለው ምንዳ እየበዛ ይሄዳል። ዓለም በኮቪድ-19 በታመሰችበት ወቅት የተፈጠረው የኢኮኖሚ ቀውስ ሳያባራ በሩሲያ ዩክሬን ጦርነት ሌላ ፈተና ውስጥ ገባች። የሁለቱ ሀገራት ጦርነት ሳያባራ አሜሪካንና ኢራን በቴህራን ላይ የሚሳኤል ጦርነት ከፈቱ። ይሄ ጦርነት ግን ልክ እንደ ኮቪድ ሰዎች እንዳይገናኙ አላደረገም። ይልቁንስ በኢራንና በኦማን መካከል የሚገኘውንና የዓለምን 1/5 ነዳጅ የሚተላለፍበት ሆርሙዝ ወሽመጥ እንዲዘጋ ነው ያደረገው። የዚህ ወሽመጥ መዘጋት ደግሞ ገና ካሁኑ $79 ይሸጥ የነበረውን ድፍድፍ በርሜል ነዳጅ ወደ $110 እንዲያሻቅብ አድርጎታል። ጦርነቱ ዋነኛ የነዳጅ መተላለፊያ መንገዶችን መዝጋት ብቻ ሳይሆን በርካታ ሀገራትን ለጥቃት የዳረገ ጦርነት ነው። በዚህ ጦርነት ምክንያት የኢትዮጵያ ዋነኛ ረዳት ተደርጋ የምትቆጠረው የተባበሩት አረብ ኤሚሬትስ እስካሁን ከሌሎች የመካከለኛው ምስራቅ ሀገራት የበለጠ በኢራን በርካታ ሚሳኤሎች የተተኮሱባት ሀገር ናት። እስራኤልና አሜሪካን በኢራን ላይ በከፈቱት ጦርነት ምክንያት እስካሁን የኢትዮጵያ አየር መንገድ በየሳምንቱ $13.5 ሚሊዮን እያጣ ሲሆን በትናንትና ዕለትም የንግድና ቀጠናዊ ትስስር ሚኒስቴር ባስታወቀው መረጃ መሰረት በነጭ ናፍጣ ላይ ከነባሩ የመሸጫ ዋጋ ላይ 10 ብር፣ በቤንዚን ላይ ደግሞ የ3 ብር እንዲሁም በኪሮሲን ላይ የ7 ብር ጭማሪ ተደርጓል። ይህንን አስመልክቶ መግለጫ የሰጡት የገንዘብ ሚኒስቴር ሚኒስትር አቶ አህመድ ሺዴ በመካከለኛው ምስራቅ የተከሰተው ግጭት የነዳጅ አቅርቦት ላይ ተጽዕኖ እየፈጠረ ባለበት በዚህን ሰዓት በተለያዩ የሀገራችን ከተሞች ላይ መንግስት ከፍተኛ ድጎማ አድርጎ
ለገበያ በሚያቀርበው ነዳጅ ላይ ከተቀመጠው ዋጋ በላይ በሚሸጡ ሰዎች ላይ ሕጋዊ እርምጃ እንደሚወስድ ተገልጿል። ጦርነቱ በተጀመረ ሰሞን አንስቶ በኢትዮጵያ የሚገኙ የነዳጅ ማደያዎች ላይ ከፍተኛ የመኪና ሰልፎች እያስተዋልን እንገኛለን። በተለያዩ የሀገሪቱ ከተሞች ስግብግብ ነጋዴዎች በፈጠሩት አላግባብ የጥቅም ትስስር ከነዳጅ ማደያዎች በበርሜልና በጀሪካን እየወሰዱ በጥቁር ገበያ 1 ሊትር እስከ 600 ብር እየሸጡ ይገኛሉ። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርስዎ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። ላለፉት 7 ዓመታት ኢትዮጵያ በከፍተኛ ማዕበል ውስጥ ስትናጥ ቆይታለች። የለውጡ መንግስት ወደ ስልጣን ሲመጣ የመንግስት ሰራተኞችን ደሞዝ መክፈል በማይችልበት ደረጃ ላይ ነበር። ይሁን እንጂ ከተለያዩ የኢትዮጵያ ወዳጅ ሀገራት ጋር በተደረገ ዲፕሎማሲያዊ ጥረት ሀገር እንደ ሀገር ሰርቫይቭ በማድረግ ወደፊት መራመድ በጀመረችበት ማግስት የኮቪድ-19 መከሰት ለኢትዮጵያ ሌላ ራስ ምታት ይዞ ብቅ አለ። ዓለም በከፍተኛ ደረጃ ትልቅ ፈተና ገጠማት። ታላላቅ ሀገራት ሳይቀሩ ኢኮኖሚያቸው ተሽመድምዶ ወደፊት ለመራመድ ብርክ ብርክ ሲላቸው፣ የኢትዮጵያ መንግስት ግን በአንድ በኩል ከኮቪድ ጋር እየታገለ በሌላ በኩል ድፍረትን የሚጠይቁ ውሳኔዎችን አሳለፈ። የኢትዮጵያ አየር መንገድ ሰው ብቻ ከመጫን ወጥቶ ዕቃ እንዲያመላልስ ተደረገ። በተለያዩ ተቋማት ላይ የኢኮኖሚ ሪፎርም ተደረገ። ከዓለም አቀፍ የገንዘብ ተቋማት ጋር በአቻነት መስራትን ደፍሮ አደረገው። በዚህ የኢትዮጵያ ኢኮኖሚ ሲያገግም የዓለምን ከፍተኛ ፐርሰንት የስንዴ ምርት የምታመርተው ዩክሬን ከሩሲያ ጋር ወደ ጦርነት ገባች። የስንዴ ምርት ላይ ከፍተኛ ችግር ተፈጠረ። ይሁን እንጂ እያንዳንዱ ፈተና መከራ ብቻ ሳይሆን እድልን ይዞ ይመጣልና በጠቅላይ ሚኒስትር ዶክተር አብይ አህመድ የምትመራው ኢትዮጵያ ከራሷ አልፋ ለዓለም ገበያ ስንዴ ኤክስፖርት አደረገች። በዚህ ሁሉ ስቃይ ውስጥ የቆየችው ኢትዮጵያ የህወሓት አስተዳደር ከፌዴራል መንግስቱ ጋር ወደ ጦርነት በገባበት ወቅት የወደመው የሀገር ኢኮኖሚ ኪሳራዊ ተሰልቶ ሳይጨረስ ፋኖ ሌላ ፈተና ሆኖ ብቅ አለ። ላለፉት 3 ዓመታት ያልተቋጨው የፋኖ ጉዳይ ዛሬም ድረስ ብዙ ህይወትና ንብረት እያወደመ በሚገኝበት በዚህን ሰዓት እስራኤልና አሜሪካን ሆነው በኢራን ላይ ጦርነት ከፈቱ። ይህ ጦርነት ቀላል ጦርነት አይደለም። 40 የኢራን ጀነራሎችን የበላ ከ1979 ዓ.ም በኋላ በኢራን ሁለተኛው ሁለንተናዊ መሪ መሆን የቻሉትን የ85 ዓመት የዕድሜ ባለጸጋ አዛውንት አያቶላ አሊ ሐሚኒን ወደ ሞት የሸኘ 140 የአሜሪካን ወታደሮችን ለጉዳት የዳረገ አዲሱ የኢራን ሁለንተናዊ መሪ ሙጅታባ ሐሚኒን ከሞት ጥቃት ለጥቂት የተረፉበት ጦርነት ነው። ይህ የፋርስ ባህረ ሰላጤ ግጭት ኳታር፣ ሳውዲ፣ ኦማን፣ የተባበሩት አረብ ኤምሬቶች፣ ባህሬን፣ ዮርዳኖስ፣ ቆጵሮስ እና ሊባኖስ የኢራን የሚሳኤል ምቶች የቀመሱበት ላለፉት 500 ዓመታት በቱርክና በኢራን መካከል የነበረውን ወዳጅነት ኢራን በቱርክ ድንበር ላይ በተኮሰችው 2 ባለስቲክ ሚሳኤሎች ምክንያት ወደ መሻከር የተቀየረበት እና የቱርኩን ፕሬዝዳንት ረሲብ ኤርዶሃንን ክፉኛ ያስቆጣ የመላውን ዓለም የነዳጅ ፍላጎት እያራቆተ ያለ ጦርነት ነው። በዚህ ጦርነት ምክንያት የሚፈጠረውን ከፍተኛ ቀውስ ኢትዮጵያ ከዚህ በፊት እንደተፈጠሩት ቀውሶች ሁሉ የምትሻገርበት ጥበብ የሚያስፈልጋት ሲሆን ከፊታችን ግን እጅግ ከባድና አስጊ ወራቶች ተደቅነው እንደሚጠብቁን እውነት ነው። ትንቢትሽ ይፈጸም ከመሬት ጠብ አይበል፣ ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ላለፉት 34 ዓመታት ተዘግታና ከቀይ ባህር በ60 ኪሎ ሜትር ብቻ ርቃ የምትገኘው ኢትዮጵያ የባህር በር ፍለጋን የተለያዩ መንገዶችን እየፈለገች ሲሆን ከሶማሌላንድ ጋር የተፈራረመችው ሜሞራንደም ኦፍ አንደርስታንዲንግ
በአንካራው ስምምነት ምክንያት ተግባራዊ ሳይደረግ ቢቀርም እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ በቀጠናው ፖለቲካ ላይ ሰፊ ትንታኔ የሚሰጡ ተንታኞች ነገሩን እንደ አዲስ እያራገቡት ቢገኝም ኢትዮጵያ ግን በአሰብ ወደብ ላይ ያላትን ፍላጎት የሙጥኝ ብላ ትገኛለች። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ የባህር በርና ወደብን በተመለከተ ባደረጉት ንግግር ላይ ሲጀመር የአሰብ ወደብን ካፈጣጠር ጀምሮ ብንመለከት ከኤርትራ ይልቅ ለአባት ሀገሩ ኢትዮጵያ ያደላ አፈጣጠር ነው ያለው። ሁላችንም ልንረዳው የሚገባን ነገር ቢኖር የባህር በር ጉዳይ የብሔር፣ የዘር፣ የጎሳ ሳይሆን የመኖርና ያለመኖር ጉዳይ ነው። ኢትዮጵያ የባህር በር ማታገኝ ከሆነ ከዚህ በላይ መቀጠል አትችልም። ይህ ጉዳይ የህልውና ጉዳይ እንደሆነ ልንረዳው ይገባል። ይህንንም አብዛኛው የዓለም መንግስታት ተረድተውታል። ይሁን እንጂ ዛሬም ድረስ ታሪካዊ ጠላታችን የሆነችው ግብፅና ጥቂት ምቀኛ ጎረቤት ሀገራት ብቻ ናቸው የኢትዮጵያን ወደብ የማግኘት ጉዳይ የማይደግፉት። እኛ ላንድ ሎክድ የሆንን ሀገራት አይደለንም። እኛ ኦሽን ሊንክ ሎክድ አገር ነን። ይህንን ማንም ሊረዳው ይገባል። ከዛ ውጭ አሰብን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ ሜጀር ጀነራል ተሾመ ገመቹ ተናግረዋል። ጀነራሉ ቀጠል አድርገውም ምቀኝነት ካልሆነ በስተቀር ኢትዮጵያ እንኳን በሰጥቶ መቀበል ህግ ይቅርና በነፃ የባህር በር የሚገባት ሀገር ናት። ደግሞም የባህር በሩን ብታገኝ አሁን ኢትዮጵያ አይገባትም የሚሉ ሀገራትና ቡድኖች ናቸው ተጠቃሚ የሚሆኑት። ሲጀመር አሰብ ዲዛይን ሲደረግ ራሱ ኢትዮጵያን ለማገልገል ታስቦ እንደሆነ መረዳት ይገባናል። ደግሞም የግመል ውሃ መጠጫ ይባላል እንጂ የኤርትራ ገመሎች ውሃውን አያገኙትም ሲሉ ተናግረዋል። ኢትዮጵያ በበርካታ ፈተና ውስጥ እየተሻገረች ችግሮችን እያሸነፈች እዚህ የደረሰች ሀገር ናት። ወደቀች ሞተች ስትባል ተነስታ አንሰራርታለች። ለዓለም አስደናቂ የሆኑ ተግባራትን ፈጽማ አሳይታለች። በዚህ ወቅት እንደዚህም ይቻላል እንዲያስባሉ ተግባራትን ፈጽማለች። አሁንም ከፊት ለፊቷ የተደቀኑትን የባህር በር የማግኘት ፈተናና የአሜሪካን ኢራን ጦርነት የሚያስከትለውን ኢኮኖሚያዊ ክራይሲስ በሚገባ ትወጣለች ተብሎ ይታመናል። ለዚህም የልማደኛው ጠቅላይ ሚኒስትር ዶክተር አብይ አህመድ የማዳን እጆች ዛሬም ሌላ ታምራትን ይሰራሉ ተብሎ ይጠበቃል። ኢሳያስን ያንበረከከ፣ አልሲሲን ያስለቀሰ፣ አልቡርሃንን ያፍረከረከ ጠቅላይ ሚኒስትር በሌላ ድል በሌላ ውጤት ከፍ ያለችውን ኢትዮጵያ ይሰራል ተብሎ ይታመናል። የዛሬን በዚያ በቃው። ከትንታኔው ጋር እኔ ቢኒያም ከድር ነበርኩኝ።